የመከላከያ ጀነራሎች ሰራዊቱ በከፍተኛ ዝግጁነትና ለወታደራዊ ተልዕኮ በተጠንቀቅ ላይ መሆኑን ባስታወቁበት እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና የደህንነት መስሪያ ቤቱ ዳይሬክተር አምባሳደር ሬድዋን ሁሴን የጦርነቱን አይቀሬነት ባረጋገጡበት በዚህ ወቅት ህወሓት መንግስት ትግራይን ለማጥቃትና ጦርነት ለመክፈት ወስኗል ሲል አስታውቋል። ወታደራዊ ዝግጅቱን አስቀድሞ እንደጀመረ የሚገለጽለት ህወሓት ከሰሞኑ በትግራይ ክልል ወጣቶችን ለግዳጅ ውትድርና ሲያፍስ መቆየቱ ይታወሳል። ጸረ ድሮንን ጨምሮ የረጅም ርቀት ተተኳሽ መሳሪያዎችን መታጠቁን ያስታወቀው ህወሓት የጦር ጀነራሎቹ ወደ ግንባር አሰማርቷል። ይሁን እንጂ የፌዴራሉ መንግስት በትግራይ ላይ ጦርነት ለመክፈት እየተዘጋጀ ነው ሲል ወንጅሏል። ወዲህ ደግሞ የፌዴራሉ መንግስት ህወሓት ከኤርትራ መንግስት እንዲሁም ከፋኖ ኃይሎች ጋር ጽምዶ ሲል በጠራው አጋርነት ኢትዮጵያ ተገዳ ወደ ጦርነት እንድትገባ ትንኮሳ እያደረገ መሆኑን ገልጿል። ዓለም አቀፉ ማህበረሰብም ጉዳዩ በእጅጉ ያሳሰበው ሲሆን ጉዳዩ ስር ሳይሰድ በሰላማዊ ውይይት እንዲፈታ ሐሳቦችን ሲያቀርብ ቢቆይም በመጨረሻ ላይ ግን ሁለቱም ወገኖች ለጦርነት ከጫፍ መድረሳቸውን ጉዳዩን በቅርበት የሚከታተሉ የዲፕሎማሲ ሰዎች እየገለጹ ይገኛሉ። ህወሓት በዛሬው ዕለት ያቀረበው ጥሪ ዓላማ ምንድን ነው? ምናልባትስ የጦርነቱ የመጨረሻ ፊሽካ ሊነፋ ይሆን? ምላሽ የሚሰጡ መረጃዎችን ይዘን ቀርበናል። ለወቅታዊ አዳዲስና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የፌዴራሉ መንግስት ባለስልጣናት ህወሓት በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉ ህወሓትም በተመሳሳይ ትግራይ ላይ ጦርነት ሊከፈት ነው ሲል ክስ አቅርቧል። የህዝበ ወያኔ ሓርነት ትግራይ ህወሓት የፌዴራሉ መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጁነት በማታለልና በማጭበርበር ለመደበቅ እየሞከረ ነው በማለት ኮንኖታል። ህወሓት በትናንትናው ዕለት ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ሲል ከሷል። የትግራይ ክልል ጊዜያዊ አስተዳደር በኃይል የተቆጣጠረው በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲውን በጦርነት ዝግጅት እና በሰብአዊ መብቶች ጥሰት ከሷል። ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሑፋቸውን ያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የቀድሞው የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ አምባሳደር ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን ዘላቂ ግጭት የማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተውበት ነበር። ከዚህም በተጨማሪ ጽምዶ የተሰኘ ጥምረት በአስመራ በመቀለ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስም ህወሓት በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑን መግለጻቸው ይታወሳል። ይሁን እንጂ ህወሓት ሰሞንኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስቱ በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና የጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለትም ይህም ለጦርነት ትንኮሳው ዋነኛ ማሳያዎች ናቸው ብለዋል በመግለጫው። ድርጅቱ አክሎም ከዚህም በተጨማሪ በትግራይ ህዝብ ላይ በተጣለው ከበባና ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ማስታውቋል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አስታውቋል። በዚህ ጉዳይ ላይ ከፌዴራሉ መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህ ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ውንጀላ ነው። እስካሁን ወደ ግልጽ ጦርነት ያልተገባበት ብቸኛው ምክንያትም በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል የሚለውን አባባል በመጥቀስ ብልጽግና የትግራይን ህዝብ በጠብጫሪነት በመወንጀል ክስ ላይ ተጠምዷልም ሲል ኮንኗል። በምርጫ ቦርድ ህጋዊ እውቅናውን የተነፈገው ፓርቲው አክሎም
በትግራይ ህዝብ በመንግስትና በህወሓት በኩል ያለው ጽኑ አቋም የትግራይ ህዝብ ጥያቄዎችንና ማናቸውንም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታልም ብሏል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመላክቱ ሲሆን ወጣቶችም ለስደት እየተዳረጉ መሆናቸው ተረጋግጧል። ለዚህ ክስ በቀጥታ ምላሽ ያልሰጠው የትናንቱ የህወሓት መግለጫ የትግራይ ህዝብ በህልውና ላይ የሚሰነዘርበትን ማንኛውንም ጥቃት ራሱን የመከላከል ተፈጥሯዊ መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽ ህዝቡ ከጎኑ እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝቡን የራስን ዕድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለብን በማለትም አሳስቧል። ክቡራን ተከታታዮቻችን የሰዓቱ መረጃችን በዚሁ አበቃ። ለአዳዲስና ወቅታዊ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።